ይሄ ልጅ ብቻ አይደለም። ይሄ አሁን ትልቅ ወንድ ነው። ስለዚህ ጡት አታጠቢውም። ወደ ጥንቆላ ስራዬን የጀመርኩት በ3 ዓመቴ ነው። በ12 ዓመቴ ቀድሞውኑ ወደ አስማት ውስጥ ገባው። የጠንቋዮች አሰልጣኝ እንድሆን የተደረግኩት የ9 ዓመት ወይም የ7 ዓመት ልጅ ሳለው ነበር። ጠንቋዮች ስልጣናችንን ይሰርቃል ብለው ያባሩናል። ስለዚህ ጠንቋዮች ጠሉኝ፣ ምክንያቱም ብዙ ከነሱ በላይ ኃይልና ጥንካሬ ነበርኝ። ከእናቴ የሚበልጡ ሰዎች መጥተው ሊሰግዱልኝ ይችላሉ። ፖለቲከኞች፣ ነጋዴዎች ለስልጣን ይሰግዱልኝ ነበር። ነገር ግን እነሱ የመቀደስና የመንጻትን መርህ ተረድተዋል። እሷ እንደ መላው አህጉር ዋና ጠንቋይ ነበረች። መላውን የአፍሪካ ሀገር ማለት ነው። ቆይ የመላው አፍሪካ አህጉር ዋና ጠንቋይ ነበረች። እና ያቺ ሴት በደረቷ መካከል እንደ አንድ ጡት ብቻ ነበራት። አሁን ግን በቤተ ክርስቲያን ውስጥ መዳን ነፃ እንደሆነና ነፃ መውጣት ግን የመቀደስና የመለየት ዋጋ እንዳለው ለሰዎች መናገር እፈልጋለሁ። የአንድ ቀን ልጅ ነበርኩኝ። ምክንያቱም አሁን እሱ ቀድሞውንም የሌላ ሰው ባል ሆኗል እና እንኳን ደህና መጣ። ዛሬ ከአስማትና ከጥንቆላ ነፃ መውጣትን በሚመለከት ካገኟቸው ጥልቅ ምስክርነቶች ውስጥ ወደ አንዱ እንገባለንና በዚህ ምስክርነት በጣም ተደስቻለሁ። በ2017 ከዚህ ሰው ጋር ተገናኘውና ይህ ምስክርነት በሕይወቴ ላይ ከፍተኛ ተጽዕኖ አሳድሯል። እኔ ግማሽ ጋናና ግማሽ ናይጄሪያዊ ነኝ። እናም ካለኝ አይነት ታሪክ ጋር አንዳንዶቻችሁ ከእኔ ተመሳሳይ ታሪክ አላችሁ። ምናልባት ከአምልኮ ሥርዓቱ የተፈቱ ሰዎችን ምስክርነት ከኢየሱስ ጋር ሲገናኙ እና ኢየሱስ እንዴት እንዳዳናቸው ብዙ እንደዚህ አይነት ምስክርነቶችን ሰምታችኋል። ሆኖም ይህ በእኔ አስተያየት ልንሰማው ያለነው እኔ ካገኘኋቸው በጣም ጥልቅና ጥልቅ ከሆኑ ጉዳዮች አንዱ ነውና እግዚአብሔር ይህንን ምስክርነት እናንተን በሆነ መንገድ እንደሚጠቀም አምናለሁ። እንግዳችን በዩናይትድ ኪንግደም ለመጀመሪያ ጊዜ ሲገኝ ነውና ዛሬ ከእሱ ጋር ለመነጋገር ስለምንፈልግ በጣም ደስ ብሎኛል። እናም ከእኔ ጋር ጄምስ ካው እንኳን ደህና መጣ። አሜን። እዚህ በመሆኔ እግዚአብሔርን አመሰግነዋለሁ። እናም ይህ ለመጀመሪያ ጊዜ ዩናይትድ ኪንግደም ስሆንና የጌታ ጊዜ በጣም ጥሩ ነው። ለመጀመሪያ ጊዜ የሕይወቴን ምስክርነት ለማካፈል በቀረጻ ውስጥ ስቀመጥ ነው። ስለዚህ ለዚህ ዕድል እግዚአብሔርን አመሰግናለሁ። ብዙ ጊዜ ምስክርነቴን ሳካፍል ወደ እነዚያ የጸጋ ልምዶች እና ፍላጎቶች ወደ ኋላ የምመለስ ይመስላል። አልፌያለሁ፣ ግን እግዚአብሔርን አመሰግናለሁ። ከብዙ ዓመታት በኋላ አሁን ሕይወቴን ለኢየሱስ ክርስቶስ ከሰጠው 23 ዓመት ሆኖኛል። እና 23 ዓመታት በጣም አስደናቂ ናቸው። የእግዚአብሔርን ቸርነት አይቻለው። እናም ይህንን ጉዞ ስንጀምር ለሕዝቡ ልነግራቸው የምፈልገው ዓላማው ዲያብሎስ የሚያደርገውን ወይም የሠራውን ሳይሆን ኢየሱስን ማክበር ነው። የቀኑ መጨረሻ ኢየሱስ አሸናፊ ነው። ስለዚህ እዚህ በመሆኔ ደስተኛ ነኝ። እዚህ ማንቸስተር በመገኘትህ በጣም ደስ ብሎኛል። ምክንያቱም ወደ ምስክርነትህ ዝርዝር ውስጥ ስንገባ ስለ አንተ ጥያቄዎችን እጠይቃለሁ። በቀድሞ ጊዜ ውስጥ የተከሰቱትን ታውቃለህ እና ስታካፍልም የምታውቃቸው ነገሮች እርግጠኛ ነኝ ብዙ ሰዎች ላይረዱት እንደሚችሉ። ምክንያቱም ተመልካቾች ከተለያየ አስተዳደግ የመጡ ናቸውና አንዳንድ ጥልቀት ላይረዱ ይችላሉ። አሁን ወደዚህ ምስክርነት ከመግባታችን በፊት አንተ ፓስተር ነህ፣ በኡጋንዳ ቤተክርስቲያን እንደምትመራ እና በሚያስደንቅ መንገድ በእግዚአብሔር በመዳን አገልግሎት እንደምትጠቀምበት በዋነኛነት አንተ ስትራቴጂ ትጠቀማለህ። አሁን ስለምታደርጋቸው አንዳንድ ነገሮች ሐሳብ ብትሰጠን። እኔ ላይፍዌይ ኢንስቲትዩት ዴሊቨራንስ የሚባል ሚኒስትሪ እየመራው ነው። እኛ የምንሰራውና እግዚአብሔር እንዲሰራ የጠራኝ አማላጆችን እንዲጸልዩና ለእግዚአብሔር አገልግሎት እንዲሰጡ በስልት ማሰልጠን ነው። ስለዚህ በአብዛኛው እኔ ቤተክርስቲያን አልገኝም። ቤተክርስቲያንን ብጀምርም ሌሎች ፓስተሮች አሉን። በኡጋንዳ የክርስቲያን ቴሌቪዥን ጣቢያን ለአምልኮና ለጸሎት ብቻ እንሰራለን። ኢየሱስን ካገኘሁትና የጸሎትን ክፍል አይቼ እንዳደርግ የነገረኝ ነገር በነገራችን ላይ ዳግም ከመወለዴ በፊት ነው የጸሎትን ኃይል ያውቁ። አንድ ምሳሌ፣ እኔ ገና በጥንቆላ ውስጥ ነበርኩ እና እኔ ካላላ ከተማ ውስጥ ነበር። ትዝ ይለኛል መመሪያ ከመሪዎቻችን አገኘው። ከተማዋን እንድንለቅ እና ከከተማዋ 70 ማይል ርቀት ላይ እንድንርቅ ታዘዝ። ስራችንን ሁሉ ለማስወገድ የእግዚአብሔር ሰው ወደ ከተማይቱ እየመጣ ነበርና ያ ሰው ጸሎቱ ባለበት ከተማ ብንቆይ እንደሚገድለን እንደተነገረን አስታውሳለሁ። ጸሎቱ እኛን ይለውጣል ወይም ይገድለናል። ስለዚህ መመሪያው ከከተማው 70 ማይል ርቀት ላይ መሆን ነበረ።
ከዛም አልፎ እሱ ከሄደ በኋላ ለ21 ቀናት እንኳን ወደ ከተማው እንዳንገባ ታዘዝን። እሱ ከሄደ በኋላ እኔ አሁንም በጥንቆላ ውስጥ ነበርኩና ይህ ምን አይነት ኃይል እንደሆነ አሰብኩ። ምክንያቱም እኔ በእንደዚህ አይነት ኃይሎች ውስጥ የነበርኩትን ኃይል ስለማውቅ በከተማው ውስጥ በዚያ ሰው ዙሪያ እንዳንሆን ማስጠንቀቂያ ተሰጥቶን ነበር። ወደ ከተማው እየመጣ ነበርና አስታውሳለሁ ከከተማው 70 ማይል ርቀት ላይ እንድንሆን እና ሌላ 21 ቀን ወደ ከተማዋ እንዳንገባ። ምክንያቱም ከ21 ቀናት በኋላ የኃይሉ ተጽዕኖ በከባቢዬ ውስጥ ይኖራል። ስለዚህ የጸሎትን ኃይል አውቅ ነበር። ወደ ክርስቶስ ስመጣ ጌታ ስህተቶቹን አይተሃል ይለኝ ነበር። ምክንያቱም ወደ ክርስቶስ ከመምጣቴ በፊት ከምሠራው ሥራ አንዱ አብያተ ክርስቲያናትን መታገልና ቤተ ክርስቲያንን መስበር ነበር። ጌታ አሁን እነዚህን ለአብያተ ክርስቲያናት እንዴት ስህተቶቹ እና ድክመቶቹ ምን እንደነበሩ ለማሳወቅ ነው። ስለዚህ በዓለም ዙሪያ ያሉ አማላጆችን በማሰልጠን ግዛቶችን ለመውሰድ መውጣት ትችላላችሁ። ስለዚህ እንደ ስሪላንካ ካሉ መንግስታት ጋር እየሰራን ነው። በስሪላንካ፣ በሲንጋፖር፣ በቦትስዋና ነው የምሰራው። እኔ በጋቦን እና ጥቂት ቦታዎች እሰራለሁ። እንዲሁም በሙኒክ ውስጥ ሥራ እየሰራን ነው። አማላጆችን በማንሳት ወጣቶችን በማሰልጠን በሙኒክ ታላቅ ሥራ እየሰራን ነው። አማላጆችን በማሰልጠን አሕዛብን በጸሎት እንዲረከቡ። ስለዚህ ከጠራኋቸው ሰዎች አንዱ ሐዋርያ፣ ሌላ ፓስተር ይሉኛል፣ ግን ጥሬ አማላጅ ነው። አማላጅ ጄምስ ብትሉኝ ወድጄዋለሁ። ስለዚህ አሁን ወደ መጀመሪያው እንመለስ። የመጀመሪያዎቹ ትዝታዎች ምንድናቸው? ትዝታዬ 3 ዓመት ልጅ አካባቢ ሳለሁ እኔ ከእናቴና ከአጎቴ እናቴ ወንድም ጋር ኖር ነበርና የሚገርመው ሌሎች ሰዎች ወደ ቤታችን አይመጡም ነበር። በኋላ የገባኝ የ3 ወር ልጅ ሳለሁ አባቴና እህቶቼ ከቤት ወጥተው በቤቱ ውስጥ በሚፈጸሙት እንግዳ ነገሮች ምክንያት ነው። እናቴ ካልነገረችን በቀር ምን እንደተፈጠረ አላውቅም። የ3 ዓመት ልጅ እያለሁ ያለኝ ታሪክ የማስታውሰው ክስተት የአጎቴ ሞት ነው። ወደ ጥንቆላ ሥራዬን የጀመርኩት በ3 ዓመቴ ነው። ወደ አጎትህ ሞት እንመለሳለን። ነገር ግን ወደዚያ ከመመለሳችን በፊት አንተ ከመወለድህ በፊት የሆነውን ንገረን። ምክንያቱም ይህ ጉዞህን ለመረዳት በጣም ወሳኝ ክፍል ነው። በእናትህ እና በጋብቻ ውስጥ ምን እየሆነ እንደነበረ እና ወደዚህ ዓለም ለመምጣት መሠረት የጣለውን ወንድ ልጅ ለማግኘት ያላትን ፍላጎት ንገረን። ይህንን ታሪክ የሰማሁት በ12 ዓመቴ አካባቢ ነበር። የውልደቴን ታሪክና ለምን እንግዳ እንደሆኑ። በ12 ዓመቴ ቀድሞውኑ ወደ አስማት ውስጥ ገባው። የጠንቋዮች አሰልጣኝ እንደሆን የተደረግኩት የ9 ዓመት ወይም የ7 ዓመት ልጅ ሳለሁ ነበር። እኔ በቶሪ ኃላፊነት የምመራ ጠንቋይ ነበር። ጥንካሬ ኃይሎች ነበሩን። ከእናቴ የሚበልጡ ሰዎች መጥተው ሊሰግዱልኝ ይችላሉ። ፖለቲከኞች፣ ነጋዴዎች ለስልጣን ይሰግዱልኝ ነበር። ስለዚህ ይህን ሁሉ ስልጣን ከየት አመጣለሁ ብዬ ሳስብ ቆየሁ። ለምን እንግዳ ሆንኩ? እናቴ ስትነግረኝ ከነዚያ ኃይሎች ብዙ ጊዜ እንድገላገል እርዳታ ለማግኘት ወደ ተለያዩ ጠንቋዮች ትወስደኛለች። ነገር ግን ጠንቋዮች ስልጣናችንን ይሰርቃል ብለው ያባሩናል። ስለዚህ ጠንቋዮች ጠሉኝ፣ ምክንያቱም ብዙ ከነሱ በላይ ኃይልና ጥንካሬ ነበረኝ። እናቴ በፔምባ ወደሚገኝ አንድ ሰው ልትወስደኝ ወሰነች። በዛ ሱልጣን ተብሎ ወደሚጠራ ወሰደችኝ። በዚህ ጉዞ ውስጥ ወደዚህ ሰው ወስደሃለው፣ ይህ ሰው ሊረዳ ነው አለችኝ። አስታውሳለሁ ዳራም ውስጥ ወደብ ላይ ወደ ፒምበር ለመሄድ ጀልባ ለማግኘት እየሞከርን ለምን እንግዳ እንደሆንኩ ጠየቅኩ። እናቴን ተመልከትኳት አስታውሳለሁ። እናም በዚህ ጊዜ ለኔ ልትነግረኝ በጣም ፈልጋ ነበር። ከዛም እባክህ ጣልቃ መግባት አቁም አለችኝ። የነበረኝን ኃይሌን እንድቆጣጠር አሳመነችኝ። ስለዚህ የሕይወቴን ታሪክ ልትነግረኝ ግድ ሆነባት። አባቴን ያገባችበት ምክንያት አባቷ ስለሞተ ነበር። አባቷ ባለጸጋ አለቃ ነበር ትላለች እና ብቸኛዋ ሴት ልጅ ነበረች። ወንድም ነበራት። ያኔ አባቷ ሲሞት ጥበቃ ትፈልግ ስለነበረ በወቅቱ በእግዚአብሔር ቸርነት ትላለች አባቷ በሞተበት ጊዜና እሷ ተስፋ በቆረጠችበት ጊዜ ከአባቴ ጋር ተተዋውቁ። አብረው ማሳለፍን ጀመሩ። በጣም ታዋቂ ቤተሰብ እና በጣም ጠንካራ የሆነ ሰው ካገባት ጥበቃ አገኛለሁ ብላ አስባለች። አባቴም ሊያገባት የፈለገው ምክንያቱ ወጣት ሴት አግብቶ በተቻለ መጠን ብዙ ልጆችን እንዲወልድ ስለተነገረው ነው። አባቴ የጠቅላይ ሚኒስትር አለቃ ልጅ በመሆኑና እሱ አንድያ ልጅ ስለሆነ ነበር። ወንድሙ ሞቶ ነበር። 7 እህቶች ነበሩት። አለቃ ወንድ ልጅ ለማግኘት ሲል እንደሚያገባ እንዲሁ ወንድ ልጅ ወልዳ ልታሳድግላቸውና ለዙፋን ልታሳድጋቸው ይገባል።
ስለዚህ አባቴና እናቴ አግብተው የመጀመሪያ ልጅ ወለዱ። ሴት ልጅ ነበረች። ሁለተኛ ልጅ ወለዱ። ሴት ልጅ ነበረች። ሶስተኛ ልጅ ወለዱ። ሴት ልጅ። አሁን በአራተኛ ልጅ መላው ቤተሰብ አለቆች ጎሳ ሁሉም ይህች ሴት ልጅ የላትም አሉ። በእኛ ጎሳ ውስጥ ሴት ልጆች ብቻ ካሏት አንዲት ሴት ልጆች የሏትም ማለት ነው። ስለዚህ ወንድ ልጅ ፈለጉ። ወደ ጠንቋዮች በመሄድ ይርዱሽ ብለው ነገሯት። በተስፋ መቁረጥ ስሜት በተለያዩ የሀገሪቱ ክፍሎች የተለያዩ ጠንቋዮችን ሄደችና ሞከረች። የተለያዩ ጠንቋዮች መሠዊያዎች ጋር ሄደች። ስድስተኛ ልጅን ደግሞ ሴት ልጅን ጸነሰችና በጣም ተስፋ እንደቆረጠች ነገረችኝ። ምክንያቱም ወንድ ልጅን ማግኘት ካልቻለች ትዳሯን እንደምታጣ፣ ወንድ ልጅ እንድትጸንስ የሚረዳ አንድ ሰው እንዳለ አንድ ሰው እንደነገራት በወቅቱ ነገረችኝ። በኡጋንዳና በኡጋንዳ ውጭ ወደሚገኝ ሁሉም አይነት መሠዊያዎች ሄዳ ነበር። የተለያዩ ክፍሎች ተጉዛ የተለያየ መሥዋዕትነት ሰጥታለች። ስለዚህ በዚህ ልዩ የሄደችበት ጉዞ ታንዛኒያ ውስጥ ወደሚገኝ ጫካ እንድትሄድ ተነግሯታል። ሰሜን ታንዛኒያ አንድ ቦታ ስለነበረ ወደዚያ ሄደችና ቦታው እንደደረሰች ልብስ አውልቃ ለ7 ቀናት በጫካ ውስጥ በመሆን የመንጻት ጊዜን አሳለፈች። እኔ እዚህ ላይ እንድናስተውል የምፈልገው ነገር ቢኖር ይህ የጨለማው አሰራር ነበር። ነገር ግን እነሱ የመቀደስና የመንጻትን መርህ ተረድተዋል። ከዛ በኋላ በዱር ቅዝቃዜ ውስጥ መቀመጥ አለብሽ፣ የበሰለ ነገር ለ7 ቀን እንዳትበይ ተባለች። ስለዚህ ከ7 ቀን በኋላ ሊረዳሽ ባለው ጠንቋይ ፊት ለመቅረብ ንጹሕ ነሽ አሏት። ይቺ ጠንቋይ የተባለችው በጫካ ውስጥ የምትኖር ሴት ናት። እሷ እንደ መላው አህጉር ዋና ጠንቋይ ነበረች። መላውን የአፍሪካ ሀገር ማለት ነው። ቆይ የመላው አፍሪካ አህጉር ዋና ጠንቋይ ነበረች። ሁሉም ጠንቋዮች ወይም ፖለቲከኞች መሪዎቹ ወደ እርሷ ሊሄዱ ይችላሉ ለስልጣን። ስለዚህ በጫካ ውስጥ ኖረች እና ያቺ ሴት በደረቷ መካከል እንደ አንድ ጡት ብቻ ነበራል። ስለዚህ እሷን ለማየት ወደ እሷ የሚሄዱት ሰዎች ሁሉ ብዙውን ጊዜ ተመሳሳይ ስነ ስርዓት ያደርጉ ነበር። ለ7 ቀን ቅጠሎች በመመገብ በጫካ ውስጥ ይቆዩ ነበር። ለ7 ቀን ቅጠልና ፍራፍሬ ይመገባሉ። ከዚያም ከ7 ቀን በኋላ በፊቷ ቀርበች። የሥርዓተ አምልኮ ሥርዓት ነበርና ሁሉም በዚያ ውስጥ ማለፍ ነበረባቸው። ስለዚህ ወደ እርሷ በመጣች ጊዜ ጠንቋዩ እናቴን ተመለከተቻትና አልረዳሽም ሂጂ አለቻት። ስለዚህ 7 ቀን ጫካ ውስጥ ኖራለች እና አሁን ልትሄድ ሆነ። ስትሄድ ወደ ሰማይ ተመለከተች እና ምልክት አየች፣ ወንድ ልጅ እንዳላት። ተመልሳ ወደ መመዝገቢያው ቦታ ሄደችና እንደገና መሞከር እፈልጋለሁ አለቻቸው። እንደገና ለመሞከር እንደገና 7 ቀናትን ማለፍ አለብሽ አሏት። ከዚያም 7 ቀናትን አሳለፈች። ሌላ 7 ቀን ቆየች። በ14 ቀናት ሄደች። በኋላ እናገረዋለሁ እኔ ታሜ ነፃ ለመውጣት 7ቱን ቀንና ሌላ 7 ቀን ተመሳሳይ ውደት ውስጥ ማለፍ የነበረብኝ። አሁን ግን በቤተ ክርስቲያን ውስጥ መዳን ነፃ እንደሆነና ነፃ መውጣት ግን የመቀደስና የመለየት ዋጋ እንዳለው ለሰዎች መናገር እፈልጋለሁ። ለሁለተኛ ጊዜ በሚቀጥሉት 7 ቀናት ለመታየት ሄዳችና ጠንቋይ ስታያት ተመልሰሻል አለቻት። እናቴ ያው ተመልሻለሁ፣ ግን ልትረጂኝ ይገባል አለቻት። ያቺ ሴትዮ ተመለከተቻትና በደንብ ልረዳሽ እችላለሁ፣ ልጅሽ እንዳለ በመንፈስ አይቻለሁ፣ ነገር ግን እሱ በዓለቶች ውስጥ በጣም ሩቅ ነው። እሱ በዓለቶች ውስጥ በጣም ሩቅ ነው። ዓለቶች ያለችው የእናቴ አገላለጽ ነው። እሱ በዓለቶች ውስጥ በጣም ሩቅ ነውና በላዩ ላይ አንድ እንግዳ ኮከብ አለ። እሱን ካወጣሁት እሱ የሥልጣናችን ችግር ይሆናል። ማድረግ የምችለው ነገር ግን መሥዋዕት ማቅረብ ከቻልሽና የምንሰጥሽን ቅድመ ሁኔታ ከተቀበልሽ ነው አለቻት። እናቴ ምን አይነት መሥዋዕት እንደሆነ ጠይቀች። 7 ላሞች ለ9 ወር መሥዋዕት እንድታደርግ። ከዚያ እሺ እንደዚያ አደርጋለሁ አለች። ምክንያቱም ተስፋ ስለቆረጠች እና አቅም ስላልነበራት ተስማማች። በየወሩ ለ9 ወር 7 ላሞች 63 ላሞች በአጠቃላይ ማለት ነው። ሌላው ቅድመ ሁኔታ ጸንሰሽ ከወለድሽና ይህ ወንድ ልጅ ከሆነ ለዚያች ሴት ባል አድርገሽ ታቀርቢዋለሽ ነበር። መጀመሪያ ምን ማለት እንደሆነ አላውቀችም ነበር። ከዚያም በምትወልድበት ጊዜ ፀሐይ ከመጥለቋ በፊት የመጀመሪያውን ቀን ከማለቁ በፊት ያንን ልጅ ወደ ጫካ ማምጣት አለብሽ ብለው ነገሯት። ምን እንደሆነ እንደማታውቅ ነገረች። ሄደች፣ መሥዋዕቱን አቀረበች፣ ወደ ቤቷ ተመለሰች፣ ጸነሰች፣ ወንድ ልጅ ወለደች። አሁን ስለት ያንን ልጅ ከወለደችበት ከተማ ከከተማዋ 300-400 ኪሎ ሜትር ርቀት ላይ ወዳለው ጫካ መውሰድ ነበር። በ1975 ትራንስፖርት ማለት ጥሩ አልነበረም። እንዴት እንደተጓዘች አላውቅም። ስለዚህ ስለትን ለመፈጸም ከከተማዋ ካላላ ትጓዛለች።
ጫካው በዚህ ጊዜ አምልኮ ሥርዓቱን እንደ ሰርግ አድርጎ ቀይሮት ነበር። እሷ እንደምትመጣ የሚያውቁ በመቶዎች የሚቆጠሩ ሰዎች ተሰበሰቡ እና አሁን የአንድ ቀን ልጇ እና የ60 ዓመቷ ሴት ሰርግ እንደሚሆን ተረዳች። ተመልካቾች፣ እሱ የተናገረውን ተረዱት አትረዱት አላውቅም። በተወለድክበት ቀን ለአፍሪካ አህጉር አያት የሆነች የ60 ዓመት ጠንቋይ ያገባል እና ምን አለችኝ? የአህጉሪቱ ጠንቋዮች እና ሌሎች መጥተው በዚህ የአንድ ቀን ብላቴና በ60 ዓመት አዛውንት መካከል በጫካ ውስጥ ሰርግ አደረጉ። ሰዎች ከተለያዩ የአህጉሪቱ ክፍሎች ለክብረ በዓሉ ወደ ጫካው መጥተው ነበር። ይህች ሴት ጠንቋይ ሥልጣኗን ለልጁ ለአንድ ቀኑ ብላቴና የምታስተላልፍበት ቅጽበት ነበር። የአንድ ቀን ልጅ ነበርኩኝ። ከአምልኮ ሥርዓቱ እና ከሰርጉ ኪዳን ሁሉንም መሥዋዕቶችን ያደረጉ ነበር። እና ምን እንደሆነ ታውቂያለሽ ይሏታል። ይሄ ልጅ ብቻ አይደለም። ይሄ አሁን ትልቅ ወንድ ነው። ስለዚህ ጡት አታጠቢውም። ምክንያቱም አሁን እሱ ቀድሞውንም የሌላ ሰው ባል ሆኗል እና በአእምሮዋ ጥሩሽ እንዳላችሁ ወደ ቤት ሲሄድ እነዚህ ሰዎች እዚያ አይኖሩም። ልጄን ጡት ማጥባት እችላለሁ አለች በውስጧ። ብዙ ተሰቃየሁ፣ ዋጋ ከፍያለሁ፣ ይህን ሁሉ አድርጌዋለሁ። ይህን ልጅ እንደ ውድ ሀብት ባየው ደስ ይለኛል ብላ ወደ ቤት ተመለሰች። ወደ ቤት ስትሄድ ከአባቴ ጋር የት ሄደሽ ነበር መባባል ጀመሩ። አባት የት እንደሄደች አወቀ። እሱ አያውቅም። ከሆስፒታል ስትወጣ የት እንደሄደች ጠየቀ። ስትመጣም የት ነበርሽ አላት። ሳትነግረው አለፈ። ስለዚህ ወንድ ልጅ ለማግኘት ፍላጎቷ እንደዚህ ጥልቅ እንደሆነ አላውቅም ነበር። አላወቀም። የሚያውቀው እናቴ ለቀናት ልትጠፋ እንደምትችል ብቻ ነው። ወደ ቤት ስትመለስ የሕፃን አልጋው ላይ አስገባችኝ። ከዛ ሂዳ ታጥባ ለባብሳ ለማጥባት ስትመጣ የተጠመጠመ ፓይትን አባብ ዙሪያ ያለ። በዛ ምክንያት መቅረብ አልቻልኩም አለች። ደንግጣ ሮጠች። የመንደሩ ሰዎች መጡ። አባቴ መጣ። በዙሪያው እባቡን አይተው ማንም ሊገባ አልቻለም። እባቡን ለመግደል አልሞከሩም። ለምን እንደሆነ አላውቅም። ስለዚህ ለ30 ቀናት ለ3 ወር ያህል ወደ እኔ መቅረብ አልቻለችም። ስለዚህ ጡት አላጠባችኝም። አጠገቤ አልቀረበችም እና መንደሩ ሁሉ መጥቶ ዝም ብሎ አጮልቆ ያያል። ከዚያም ይህች ሴት እባብ እና ልጅ ወለደች የሚል ወሬ ተሰማ። እኔ እነዚያን ወሬዎች እየሰማው ነው ያደግኩት። ያ ልጅ መንታ ነው፣ ከእባብ ጋር መንታ ነው የተወለደው ይሉ ነበር። እናቴ እባብ አልወለድኩም ትል ነበር። ከ3 ወር በኋላ አባቴ 6ቱን ሴቶች ልጆች መርጦ ከቤት ወጣ። እናቴ ብቻዋን ቀረች። በዚህ ምክንያት እናቴ የአእምሮ ችግር ገጥሟት ነበር። አንድ ጋኔን ያለበትን ልጅ ይዛ ብቻዋን ቀረች ከወንድሟ ጋር። አሁን ባሏና ልጆቿ ጥለዋት ሄዱ። እኔ 3 ዓመት እስኪሞላኝ የማውቀው ሰው አጎቴና እናቴ ብቻ ናቸው። ከእኔ ጋር ምንም ግንኙነት አልነበራቸውም። እናቴ ሁል ጊዜ መኝታ ቤት ውስጥ ብቻዋን ታሳልፋለች። በአእምሮ ትጨነቃለች። ስለዚህ በልጅነቴ ከእሷ ጋር ምንም ግንኙነት አልነበረኝም። እህቶቼን አላየውም። አባቴን አላገኘሁትም። እኔ የማውቀው ብቸኛው ሰው የእናቴ ወንድም አጎቴ ነበር። እርሱም ደግሞ የአልኮል ሱሰኛ ነበር። አስታውሳለሁ በ3 ዓመቴ መጠጥ ሊሰጠኝ ሲል የሚችለው ያንን ማድረግ ብቻ ነበርና እናቴ ስትነግረኝ አባቴ ከእህቶቼ ጋር በሄደበት ቀን እባቡ የሄደበት ቀን እንደነበረ። ከዚህ ልጅ ጋር ቀረች። እሷ ባልየው ጥሏት በመሄዱ በጣም አዘነች እና የአእምሮ ችግር ውስጥ ገባች። መላው ማህበረሰብ፣ ዘመዶቹ ወደ ቤታችን የሚመጣ የለም። ስለዚህ ከእናትህ በቀር ሌላ ከማንም ጋር ግንኙነት አልነበረም። በአእምሮ ካልተረጋጋ እናት እና ከአልኮል ሱስ ጋር የሚታገል አጎት ነበር። ከዚያም የመጀመሪያ ትስታ 3 እና 4 ዕድሜ አካባቢ ነው። ከዚያ አሳዛኝ ነገር ሆነ። እኔ የማውቀው ሰው አጎቴ ነው እና አንድ ቀን ከአጎቴ ጋር በአንድ ትንሽ ክፍል ውስጥ ነበርኩ። ከዛ አንድ ሰው በሩን መታውና ከፈታው። አጎቴ ሮጦ መጣ። ከዚያም 5 ወታደር ወንዶች ገቡ። በወቅቱ ሀገሪቱ የእርስ በርስ ጦርነት ውስጥ ነበረች። ወደ ቤት ገቡ። ለምን እንደመጡ አላውቅም። አጎቴን ከዛ ተኩሰው ገደሉት። ግን ምን አስገረመኝ፣ 5 ጊዜ በጥይት ተኩሰው እዛው እንዳለው እና እዚያ እንደተቀመጥኩ ሲደማ ተመለከቱ። እኔ እዛ ተቀምጬ ነው። ይተኩሳሉ፣ ቆይተው ይተኩሳሉ።
ሊገድለው በማይችል የሰውነት ክፍሉ ላይ ነው የሚተኩሱት። ታዲያ እኔ እዚያ ክፍል ውስጥ ቆሜ ያለው እየተመለከቱት እየደማ እዚያ አይተውሃል? አዎ ተዛ መሆኔን አይተዋል። እናም አጠገቤ ያለ በጥይት ተኩሰው እየደማ እያለቀሰ ሲሞት አየሁት። ለ2 ሰዓት ያህል እንደደማ ሞተ። ከዛም ራሴን ስቼ ወደቅሁ። በማግስቱ ጠዋት ስነሳ ሕዝቡ የሆነውን ለማየት ተሰብስቧል። የተለየ ሰው እንደሆንኩ ተገነዘብኩ። በዚያን ጊዜ የተለየ ሰው እንደሆንኩ ተገነዘብኩ። ከዚያን ጊዜ ጀምሮ በ24 ዓመቴ ዳግም እስከ መወለድ ድረስ ሰው አይደለሁም ነበር። የእኔ ትልቁ ደስታ ሰቆቃ ማድረስ ነበር። መግደል፣ ችግር መፍጠር ያስደስተኝ ነበር። ሰዎች ሲሰቃዩ ማየት ያስደስተኝ ነበር። ነገር ግን በዕለቱ የተከሰተውን ነገር አሁን ክርስቲያን ከሆንኩ በኋላ ተረድቻለሁ። በፈውሴ መንገድ ውስጥ ስሄድ ድኛለሁ። ነገር ግን ፈውሱ ጊዜ ወስዷል። ለመፈወስ 10 ዓመት ያህል ፈጅቶብኛል። የእኔ ፈውስ በተለይ ነፃ መውጣትና ፈውስ 10 ዓመታት ፈጅቷል። ምክንያቱም የሕይወቴ ክፍሎች የተበታተኑ ነበሩ። በዚያን ጊዜ የነፍሴ የተወሰነ ክፍል እንደታሰረ ተረዳው እና በኋላም ካገባው በኋላ ከባለቤቴ ጋር እንደ ባልና ሚስት መገናኘት እንደማልችል ተገነዘቡ። ወደ ጸሎት ሄድኩ እና ጌታ ያን ቅጽበት የ3 ዓመት ልጅ እያለው የሆነውን ነገር ራሴን ስቼ የነበረውን አሳየኝ። ምክንያቱም እግዚአብሔር ሁሉን ነገር ያውቃል። ተሄዶ ነበር። ስለዚህ ሳገባ ያገባሁት በ36 ዓመቴ ነው። በጣም አርፍጄ ነበር። የ36 ዓመት ሰው ነበርኩ፣ ግን ነፍሴ 3 ዓመት ነበረች። የ3 ዓመት ዕድሜ ውስጥ ታስሬ ነበር። አሁን ዳግመኛ ከተወለድኩ አገባው፣ ግን ከባለቤቴ ጋር እንደ ባልና ሚስት መገናኘት አልቻልኩም ነበር። በዚያ ቁስሉ ምክንያት፣ በዚያ ጉዳት ምክንያት። ስለዚህ ያ በሆነ ጊዜ አጎቴ ሞቶ ነበርና ሌላ ሰው ሆንኩ። እነዚያ በአስማት ውስጥ ያሉ ሰዎች ወደ እናቴ መጡ እና በወንድምሽ ላይ የደረሰው ነገር ይህን ልጅ ስለምንፈልገው ነው። አሁን በይፋ ልትሰጪን ይገባል አሉ። እሱን ለእኛ አሳልፈሽ መስጠት አለብሽ አሏት። ትዝ ይለኛል። እሷም ወሰደችኝ እና በሀገራችን ውስጥ የመናፍስቱ ዋና መስሪያ ቤት እንደ ዋሻ የሆነበት ቦታ አለ። በእግዚአብሔር የሚያምኑ ይመስላሉ እንጂ እግዚአብሔርን የማያምኑ ናቸው። በመጽሐፍ ቅዱስ አያምኑም። ፖለቲከኞች የሚሄዱበትና የሃይማኖት መሪዎች እንኳን የሚሄዱበት እንደ ምትሃታዊ ስፍራ ነው። ስለዚህ ወደዚህ ቦታ ወሰደችኝ። በዚህ ቦታ መሪዎቻቸው ሲሞቱ አይቀብሩም። አስከሬኖቹን ያክሙትና በዋሻ ውስጥ ይከምሩታል። እሷም ወሰደችኝና ለእነዚያ ሰዎች አሳልፋ ሰጠችኝ። አሁን አጎቴ ሞቷል። ይህ ሕመም አለብኝና የማውቀው ሰው እናቴ ብቻ ነው። እሷም ለማላውቃቸው ሰዎች አሳልፋ ሰጠችኝ። ያዙኝ፣ ሬሳ ያለበት ዋሻ ውስጥ አስገቡኝ። ያለ ምግብና ውሃ ለ3 ቀንና ለ3 ሌሊት ቆለፉኝ።